ሰው ቤተሰቦቼ እንዴት ነው በሴት ልጅ ህይወት እየተጫወተ በራሱም ህይወት ላይ እየተጫወተ በዚህ ልክ ሊኖር የሚችለው? ሄርሜላ ያንን ነገር ካየች በኋላ በጣም ነገሮች ተተረማምሰዋል። ከዛም ከተመለሰች በኋላ ግን ራሷ ላይ ለማድረግ ያሰበችው ነገር በጣም ከባድ ነው። ትልቅ ስትረስና ትልቅ መጥፎ ስሜት ውስጥ ነው ያለችው። አብርሃም የሚላትን ነገር ሩታና አብርሃም ነው ፍቅር ናቸው ይሄን ነገር ያደረጉት። ተነጋግረው ነው ምን እንዳጠጡኝ ምን እንዳረጉኝ አላቅም ምናምን በቃ ብዙ ነገር እያለ ነው፣ ግን ያመነችው አይመስለኝም። እውነት በቃ አላቅም። እና አሁን ላይ እሷ ያለችበት ሁኔታ ማለት ነው ቤተሰቦቼ በጣም ትልቅ ከባድ የሚባል ሁኔታ ውስጥ ነው ያለችው። ግን ሩታና ፍቅር ናቸው ይሄን ነገር ያደረጉት ብሎ ሊያሳምናት ራሱ ሊችል ይችላል። ግን ደግሞ በፍጹም ይሄን ነገር አታምንም። ምክንያቱም ምንም ነገር ቢሆን እነሱ ጋር ምን ሊሰራ ሄደ? ከመጀመሪያ ደረጃ ያንን ቪዲዮም ራሱ ፍቅር ናት ቪዲዮ እንዲቀረጽ ያደረገችው ተነጋግረው እኔና አንቺን ለማለያየት ነው ምናምን እያለ በጣም ሌላ መጥፎ እንትን ውስጥ እየገባ ነው አብርሃም። ጭራሽ እንደውም ማለት ነው ጥፋቱን እንደማመንና ይቅርታ እንደመጠየቅ እያስተባበለ ነው። እሷን ደግሞ ከምንም በላይ አብዛኛዎቹ የሚያናድዳቸው በዚህ ነገር ነው። ብዙ ልጆችም ደግሞ አብርሃምንና ሩታ ሄርሜላ ለማለያየት ሙሉ ለሙሉ እንዲለያዩ ለማድረግ ነው ፍቅርና ሩታ ይሄን ነገር ያደረጉት ምናምን የሚል ነገር አለ። ሲጀመር አብርሃም ከብት ነው እንዴ? እነሱ ሲጠሩት ምን ሊሰራ እነሱ ጋር ሄደ? ፍቅርንና ሩታን መርሳት ስለማይችል ነው አብርሃም። ልፋጫምና የሆነ ዝርክርክ ወንድ ስለሆነ በጠሩበት ቦታ ሴት ልጅ በደወለችና እና ባለችው ቁጥር የሚሄደው ማን ስለሆነ ነው? አለማግኘት ከፈለጋችሁኝ ከሄርሜላ ጋር አብሬ እመጣለሁ ከከሌ ጋር አብሬ እመጣለሁ እንጂ ብቻዬን አልመጣም ብሎ ማለት ይችላል። ግን ፍላጎት ስላለው ነው ይሄን ነገር ያደረገው። ስለዚህ ሄርሜላ ምንም ራሷን ለማጥፋት መሞከር ራሷን መጉዳት መሞከር አለባት ብዬ አላስብም። ምክንያቱም አብርሃም ይሄን ነገር ከድጋሚ ሊያደርገው እንደሚችል አውቃ ነው የገባችበት አይደለ? ይቅርታ የተጠያየቀችውም አብራይን የገባችም ይኖራሉ ብላ ያሰበችው የሚያደርገውን ነገር ሁሉ እያየው አልፈዋለሁ ብላ ነው አይደለ? አብርሃም ባላየ እንደሆነና የሚባልግ ወንድ እንደሆነ ታውቃለች። ስለዚህ በቃ አምናበታል።